በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቅድስት አርሴማ ተጋድሎና የቃል ኪዳን ታሪክ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ሥርዓት ውስጥ በየዘመናቱ የተነሱ ቅዱሳን ሰማዕታት የከፈሉት መስዋዕትነት ለትውልዱ ሁሉ የመንፈሳዊ ጽናት አርአያ ሆኖ ይኖራል። ከነዚህ ታላላቅ የሃይማኖት ጀግኖች መካከል የደናግልና የሰማዕታት አክሊል የሆነችው ሰማዕት ቅድስት አርሴማ አንዷ ናት። የቅድስት አርሴማ የሕይወት ታሪክ የምንኩስናና ተጋድሎ፣ ስለ ክርስቶስ ፍቅር የተቀበለችው አሰቃቂ መከራ፣ ለእሷ የተሰጠው ቃል ኪዳን፣ በቤተ ክርስቲያን ታሪክ ውስጥ በወርቅ ቀለም የተጻፈ መለኮታዊ ስጦታ፣ የቅድስት አርሴማን የወላጆቿን ማንነት፣ የተወለደችበትን ዘመንና አገር በሰፊው እንመለከታለን። አብራችሁን ቆዩ። በሦስተኛው ክፍለ ዘመን ማብቂያ አካባቢ በታላቋ የሮም ግዛት ውስጥ የሚኖሩ ክርስቲያኖች በንጉሠ ነገሥታቱ አረመኔያዊ ጨካኝ አገዛዝ ስር ይገኙ ነበር። በዚያ አስቸጋሪ ዘመን አባቷ ቴዎዶስዮስና እናቷ አትኖስያ የሚባሉ እግዚአብሔርን የሚፈሩ በሃይማኖታቸው የጸኑና በምግባራቸው የተመሰገኑ ደጋግ ክርስቲያኖች ይኖሩ ነበር። አባቷ ቴዎዶስዮስ በኅብረተሰቡ ዘንድ የታወቀና የተከበረ ሀብትና ንብረት ያለው ባለጸጋ ነበረ። እናቱ አትኖስያም ብትሆን በበጎ ምግባሯ በትሕትናዋና ለቤተ ክርስቲያን ባላት ታማኝነት የተመሰገነች እናት ነበረች። እነዚህ ቅዱሳን ወላጆች በምድራዊ ሀብትና ንብረት የበለጸጉ ቢሆኑም ልባቸው ግን ወደ ሰማያዊ ሀብት ያደላ ነበር። ያገኙትን ሀብት በሙሉ ለራሳቸው ደስታና ክብር ብቻ አላዋሉትም። ይልቁንም ሀብታቸውን ለነዳያን፣ ለደካሞች፣ ለገዳማውያንና በየሀገሩ ለተበተኑ የክርስቶስ ምስክሮች መጠጊያ እንዲሆን አደረጉ። ቤታቸው ሁልጊዜ እንግዳ የሚቀበልበት፣ የተራበ የሚበላበት፣ የተጠማ የሚጠጣበትና ያጣ የሚያገኝበት የበጎ አድራጎት ማዕከል ነበረ። ቴዎዶስዮስና አትኖስያ በምግባርና በሃይማኖት ተዘጋጅተው በሰላም ቢኖሩም አንድ ትልቅ መንፈሳዊና ስነ ልቦናዊ ሕመም ነበረባቸው። እርሱም ልጅ ማጣት። በዚያ ዘመን ልጅ ማጣት በኅብረተሰቡ ዘንድ እንደ ትልቅ ውርደትና የእግዚአብሔር ቁጣ ተደርጎ ይታሰብ ነበር። ሆኖም ግን እነዚህ ደጋግ ወላጆች በእግዚአብሔር ላይ ተስፋ አልቆረጡም። እንደ ነቢዩ ሳሙኤል እናት እንደ ሐና፣ እንደ ቅድስት ኤልሳቤጥ፣ እንደ ቅዱስ ኢያቄምና ሐና ሁሉ ወደ እግዚአብሔር ፊት በጸሎት ቀረቡ። ሌሊትና ቀን ሳይታክቱ በጾም በጸሎትና በስግደት አምላካቸውን ይማጸኑ ነበር። አምላካችን ሆይ ለስምህ ምስጋና የሚሆን አምላክነትህን የሚያምንና ፈቃድን የሚፈጽም ልጅ ስጠን፣ እኛም ልጃችንን ለአንተ አገልግሎት አሳልፈን እንሰጣለን እያሉ ይሳሉ ነበር። ሀብታቸውን ለነዳያን በመስጠት ምጽዋታቸውን አበዙ። የእግዚአብሔር አሰራር ግን ከሰው ሕሊና በላይ ነውና እግዚአብሔር ለጸሎታቸው ወዲያውኑ ምላሽ ያልሰጠው ይበልጥ በሃይማኖትና በትዕግሥት እንዲፈተኑና በኋላ የሚሰጣቸው ልጅ ታላቅና የተመረጠች እንድትሆን ስላሰበ ነበር። ወላጆቿ በጸሎትና በስግደት እግዚአብሔርን ደጅ ሲጠኑ ከቆዩ በኋላ እግዚአብሔር አምላክ የልባቸውን መሻት ሰማ። የእግዚአብሔር መልአክ ለአባቷ ለቴዎዶስዮስ በራእይ ተገልጦ ጸሎታችሁ በፊቴ ተሰምቷል፣ ምጽዋታችሁም ታስቧል፣ በእግዚአብሔር ዘንድ የተመረጠችና ለስሙ ክብር የምትሆን ታላቅ ልጅ ትወልዳላችሁ የሚል የምሥራች ነገረው። እናቷ አትኖስያስ ጸነሰች። የጽንሷ ጊዜ ተፈጽሞ ጥር 6 ቀን ያችን የተባረከች ልጅ ወለዱ። ሕፃኗ በተወለደች ጊዜ በቤታቸው ውስጥ ታላቅ ደስታና
መንፈሳዊ ብርሃን ሆነ። ወላጆቿም አምላካቸውን በታላቅ ምስጋና አመሰገኑ። ሕፃኗ ከተወለደች በ80 ቀኗ ወደ ቤተ ክርስቲያን ወስደው በክርስትና ጥምቀት የመንፈስ ቅዱስ ልጅነትን አሰጧት። በጥምቀቷ ጊዜ ስሟን አርሴማ ብለው ጠሯት። አርሴማ ማለት በግሪክና በሶሪያ ቋንቋ ትርጓሜው የተመረጠች ያማረች ማለት ሲሆን በሕይወቷ ሙሉ በእግዚአብሔር ፊት መልካም ፍሬ የምታፈራ በመሆኗ ከእናቷ ማኅፀን ጀምሮ ለሰማዕትነትና ለታላቅ አገልግሎት የተመረጠች በመሆኗ በመልካም ነፍስም ፍጹም የሆነ መንፈሳዊና አካላዊ ውበት የተሰጣት በመሆኗ ነው። ስሟም ከወደፊት ሕይወት መስመሯ ከቅድስናዋና ከሰማዕትነት አክሊሏ ጋር ፍጹም የተስማማ ነበረ። ቅድስት አርሴማ በወላጆቿ ቤት ውስጥ በታላቅ ጥንቃቄና በመንፈሳዊ እሴት ማደግ ጀመረች። ቅድስት አርሴማ እያደገች ስትሄድ ከሌሎች ሕፃናት ፍጹም የተለየች ነበረች። የሕፃንነት ጨዋታ፣ የምድራዊ ዓለም መዝናናት አታደላም ነበር። ይልቁንም ትኩረቷ በሙሉ ወደ ጸሎትና ወደ ቤተ ክርስቲያን ትምህርት ያደላ ነበረ። ወላጅ አባቷ ቴዎዶስዮስና እናቷ አትኖስያ በቤታቸው ውስጥ በመንፈሳዊ እንድትኖር ስላደረጉ ቅድስት አርሴማ ገና በሕፃንነቷ የእግዚአብሔርን ቃል እየሰማች አደገች። በዚያ ዘመን ለሴት ልጆች የሚሰጠው ማኅበራዊ ቦታ ዝቅተኛ ቢሆንም የቅድስት አርሴማ ወላጆች ግን በሃይማኖት ትምህርትና በቅዱሳት መጻሕፍት ዕውቀት እንድትታነጽ አደረጉ። የብሉይና የሐዲስ ኪዳን መጻሕፍትንም በደንብ ተማረች። የዳዊትን መዝሙር በቃሏ አጠናች። ሌሊትና ቀን የእግዚአብሔርን ሕግ በማሰላሰል የልቧን መንፈሳዊ ዕውቀት አበራች። ቅድስት አርሴማ እያደገች ስትመጣ አካላዊ ውበቷ እጅግ አስደናቂ ነበር። መልኳ ያማረ፣ ግርማ ሞገሷን የሚያዩ ሁሉ የሚያደንቋት ነበረች። ሆኖም ግን ይህ ምድራዊ ውበት ለትዕቢት ወይም ለዓለማዊ ውዳሴ ምክንያት አልሆናትም። ይልቁንም ውበቷን እንደ እግዚአብሔር ስጦታ ቆጥራ የነፍሷን ውበት በጾም በጸሎትና በትሕትና ለማስጌጥ ተጋች። ሥጋዋን በጾም ታደክመው ነበር። የያዘችው የደግ ወላጆቿ ሀብትና ንብረት አላታለላትም ነበር። አልባሳቷ ተራና ቀላል፣ አኗኗሯም እጅግ ትሑት ነበረ። በወላጆቿ ቤት ውስጥ እያለች እንኳን እንደ አገልጋይ ዝቅ ብላ ነዳያንን ታገለግል፣ የሕመምተኞችን እግር ታጠብና የተቸገሩትን ታጽናና ነበር። ቅድስት አርሴማ የ15 ዓመት ወጣት በሆነች ጊዜ አካላዊ ውበቷና የቤተሰቧ ሀብት በከተማው ባሉ ታላላቅ መኳንንትና ባለጸጎች ዘንድ ታወቀ። ብዙዎች ሊያገቧትና የቤታቸው እመቤት ሊያደርጓት ተመኙ። ወላጆቿም የልጃቸውን የወደፊት ሕይወት በማሰብ ከተከበረና እግዚአብሔርን ከሚፈራ ባለጸጋ ጋር ሊያጋቧትና የጋብቻ ሥነ ሥርዓት ሊፈጽሙላት አሰቡ። ነገር ግን ቅድስት አርሴማ በልቧ ውስጥ የተከለችው ሌላ ታላቅ ፍቅር ነበረ። እርሱም የሰማያዊ ሙሽራ የኢየሱስ ክርስቶስ ፍቅር ነበር። ምድራዊ ጋብቻ አላፊ፣ ሀብቱም ጠፊ፣ ውበቱም ረጋፊ መሆኑ በጥበብ ተረዳች። ወላጆቿን በታላቅ ትሕትና አክብሮት በመቅረብ እንዲህ አለቻቸው። ወላጆቼ ሆይ እኔን ወልዳችሁ አሳድጋችሁ ለዚህ ስላደረሳችሁኝ አመሰግናችኋለሁ። ነገር ግን እኔ አካሌንና ነፍሴን ለሰማያዊ ሙሽራ ለኢየሱስ ክርስቶስ ሰጥቻለሁ። ምድራዊውን ትዳርና ኃላፊውን ሀብት አልሻም። ይልቁንም ዘላለማዊውን የመንግሥትና የማያልፈውን ክብር ለማግኘት ራሴን በድንግልና ለአምላኬ መቅደስ መስጠት እፈልጋለሁ። ወላጆቿም የልጃቸውን ታላቅ የመንፈስ ጽናትና የጸና ፍላጎት በተመለከቱ ጊዜ የእግዚአብሔር ፈቃድ መሆኑን ተረድተው በደስታና በብርሃን መረቋት። ቅድስት አርሴማ ምድራዊውን ሀብትና የወላጆቿን ቤት ትታ በሮም ግዛት ውስጥ ወደሚገኘውና በእናት አጋታ አበምኔት ወደሚመራው የደናግል ገዳም ገባች። በዚያ ገዳም ውስጥ 49 ደናግላት ራሳቸውን ለአምላካቸው የሰጡ ቅዱሳት ደናግል ይኖሩ ነበር። ቅድስት አርሴማ ወደ ገዳሙ እንደገባች ዓለማዊውን ልብስ አውልቃ የመነኮሳት ልብስ ለበሰች። የሀብታም ልጅ መሆኗን ረስታ የገዳሙን እህቶች ታገለግል፣ ውሃ ትቀዳ፣ እንጨት ትሰበስብና ትታዘዝ ነበር።
ሌሊቱን በሙሉ በስግደትና በጸሎት በቀን ደግሞ በጾምና በቅዱሳት መጻሕፍት ንባብ ታሳልፍ ነበር። በገዳም ውስጥ የነበሩት እህቶችና እናት አጋታ በቅድስት አርሴማ ትሕትና፣ ፍቅርና ታላቅ መንፈሳዊ ጽናት እጅግ ይደነቁ ነበር። በዚያ ገዳም ውስጥ በሰላም በጸሎትና በመንፈሳዊ ተጋድሎ እየኖረች ሳለ ታላቁ ፈተና የስደቱ ዘመን መጣ። በዚያ ዘመን በሮም ግዛት ላይ ነግሶ የነበረው ንጉሥ ዲዮቅልጥያኖስ እጅግ ጨካኝ፣ አረመኔና ክርስቲያኖችን በጽኑ የሚያሳድድ ጣዖት አምላኪ ነበረ። በስልጣን ዘመኑ ሁሉ በሺዎች የሚቆጠሩ ክርስቲያኖችን ለጣዖት አልሰግድም በማለታቸው ምክንያት በእሳት በሰይፍና በአራዊት አስበልቶ ገድሏቸዋል። አብያተ ክርስቲያናትን አፍርሷል። ቅዱሳት መጻሕፍትን አቃጥሏል። ንጉሥ ዲዮቅልጥያኖስ ሚስቱ ስለሞተችበት በግዛቱ ውስጥ የሚገኙትን ውብና የተከበሩ ደናግል ወጣቶችን በስዕል እንዲያመጡለት ሰላዮችንና መልእክተኞቹን ወደ ተለያዩ ሀገራት ላከ። መልእክተኞቹም በሮም ግዛት ውስጥ ባሉ ከተሞችና ገዳማት ውስጥ በመዞር እጅግ ውብ የሆኑትን ደናግል ወጣቶች ምስል በወረቀት ላይ እየሳሉ ለንጉሡ ያቀርቡ ነበር። የንጉሡ ሰላዮች ደናግል ወደሚኖሩበት ገዳም ገቡ። በገዳሙ ውስጥ የምትኖረውን የቅድስት አርሴማን ውበት፣ ግርማና ያማረ መልክ በተመለከቱ ጊዜ እጅግ ተደነቁ። ወዲያውኑም ምስሏን በወረቀት ላይ ስለው በፍጥነት ለንጉሥ ዲዮቅልጥያኖስ ወሰዱለት። ንጉሥ ዲዮቅልጥያኖስ የቅድስት አርሴማን ምስል በተመለከተ ጊዜ በውበቷ ተማረከ። በዓለም ውስጥ እንደሷ ያለ ውብ ሴት አይቶ እንደማያውቅ ተናገረ። ወዲያውኑም መኳንንቱንና ሰራዊቱን ሰብስቦ ይህች ድንግል ንግሥቴ እንድትሆን የቤተ መንግሥቴ እመቤት እንድትሆን እፈልጋለሁ፣ በፍጥነት አምጡልኝ ብሎ አዘዘ። የንጉሡ መልእክተኞች ወደ ገዳሙ መጥተው የንጉሡን ትእዛዝ ለእናታቸው ለአጋታና ለቅድስት አርሴማ ነገሯቸው። ንጉሡ እጅግ ታላቅ ሀብት፣ የንግሥትነት ክብርና በምድር ላይ ያለውን ጌጥ ሁሉ እንደሚሰጣት ቃል ገባላት። ቅድስት አርሴማ ግን የንጉሡን የሀብትና የክብር ቃል ኪዳን በሰማች ጊዜ አልተደነቀችም። ይልቁንም በታላቅ መንፈሳዊ ድፍረት እንዲህ ስትል መለሰችላቸው። አላፊና ጠፊ ከሆነው ምድራዊ ንጉሥን አላገባም። እኔ የሰማያዊ ንጉሥ የኢየሱስ ክርስቶስ ሙሽራ ነኝ። የክርስቶስ ፍቅር በምድራዊ ክብርና ሀብት አልለውጥም። ለጣዖት አምላኪ ንጉሥ አልገዛም። አካሌንም ለርኩሰት አሳልፌ አልሰጥም። የንጉሡ መልእክተኞች መልሷን በሰሙ ጊዜ በኃይል ሊወስዷት ሞከሩ። ሆኖም ግን የገዳሙ እህቶችና እናት አጋታ በጸሎት እግዚአብሔርን ደጅ መጽናት ጀመሩ። ንጉሥ ዲዮቅልጥያኖስ በኃይል እንደሚወስዳትና ገዳሙንም እንደሚያፈርሰው ቅድስት አርሴማና እናት አጋታ ተረዱ። ከንጉሡ አረመኔያዊ ድፍረትና ከርኩሰት ራሳቸውን ለማዳን አገር ትተው ለመሰደድ ወሰኑ። ቅድስት አርሴማ እናት አጋታና 49ኙ ደናግላት ሌሊት በጸሎት ካሳለፉ በኋላ ከሮም ግዛት ተነስተው ወደ ስደት ጉዞ ጀመሩ። ውድ የዜድ ሚዲያ ተከታታዮች ክፍል 2 ይቀጥላል። ቪዲዮውን ላይክ ማድረጋቸውን አትርሱ። ለሌላው ሕዝበ ክርስቲያንም እንዲደርስ ሼር ያድርጉት። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። አዳዲስ ቪዲዮዎች ሲለቀቁ ወዲያውኑ ይደርሳችኋል። እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን።